من أولي الأبصار أما بعد فإن لكل بداية نهاية ولكل وسيلة غاية وإن نهاية الدنيا إلى الزوال وغايتها إلى الانقراض والاضمحلال وإن بعدها يوما تشيب لهوله الولدان وتضطرب لشدته أنظمة هذه الأكوان فزاري ولت يمن النقاقرو الله سبحانه وتعالى مسقانا يقباو ፕሮግራማችንን አሳክቶ ስላገናኘን በዛሬው ዕለት የምንነጋገረው ስለ ዓለም ፍጻሜ ምልክቶች ነው። አላህ በቁርአኑ ነብዩ ሰለላሁ ዐለይሂ ወሰለም በበርካታ ሐዲሳቸው ይህች ዓለም ዱንያ ተጠናቃ በሌላ ዓለም እንደምትተካና መላውን ፍጥረታት አሰባስቦ እንደየስራው የሚመነዳበት አንድ ቀጠሮ አላህ እንዳደረገ አስረድቶናል። ያም ቀን ቂያማ ይባላል። ቂያማ ዓለም ከፍተኛ የሆነ ለውጥ ይገኝባታል። ምድር ትንቀጠቀጣለች፣ ከዋክብቶች ይረግፋሉ፣ ፀሐይ ብርሃኗን ትነጠቃለች፣ ተራራዎች ካሉበት ቦታ እየተመነተጉ ይጓዛሉ፣ በአየር ላይ እየተንገዋለሉ በመላተምም ይደቁሱና አባጣ ጎርባጣዋን ያስተካክላሉ። ወይስአሉነከ ዐኒል ጂባሊ ፈቁል የንሲፉሃ ረቢ ነስፋ። ይሄ ነገር እንደሚከሰትና የቂያማ መቅረብ ምልክቶች በርካታ መሆናቸውን ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል። ዛሬ ትኩረት የምንሰጠው የተፈጸሙ የቂያማ ምልክቶችን ብቻ ነው። ምናልባት ወደፊት የሚከሰቱ የሚለውን ደግሞ በሌላ ፕሮግራም የምንመለከተው ይሆናል። ወደ 55 ነብያዊ ትንቢቶች በተግባር የተረጋገጡ የሆኑትን ነው ዛሬ የምንመለከተው ኢንሻአላህ። ቂያማ ምልክቶች እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል፣ ቁርአንም ተናግሯል። ሁሉም ጠፊ ነው። ኩሉ መን ዐለይሃ ፋኒን ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም። በምድር ላይ ያሉ ሁሉ ይጠፋሉ። የሐያልነትና የግርማ ሞገስ ወይም የችሮታ ባለቤት የሆነው አላህ Subhanahu Wa Ta'ala ብቻ ነው የሚቀረው። ኩሉ ሸይእን ሃሊኩን ኢላ ወጅሃ። ሁሉ ነገር ጠፊ ነው ከሱ በስተቀር ይላል አላህ Subhanahu Wa Ta'ala። ዱንያ የምትጠፋ መሆኗ ግልጽ ነው። ፍጥረታትም ተራ በተራ ህይወት ያላቸው ነገሮች ሁሉ የሚሞቱ መሆናቸውን ማናችንም እያየን ነው። ግን በቂያማ ጉዳይ ላይ በርካታ ሰዎች ተጠራጥረዋል። ከሃዲያንም አሉ። መጠራጠራቸውና መካዳቸው የቂያማን መከሰት የማያስቀረው ቢሆንም ይሄ ነገር ተከስቷል። ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ጥያቄዎችን በተለያዩ አጋጣሚዎች ካፊሮች ማንሳታቸው አልቀረም። ስለ ቂያማ يسألك الناس عن الساعة سلا القيامة سوت يطيقوها سلا ساعتيتو قل إنما علمها عند الله يرساوك يالله الله سبحانه وتعالى زند بتشانو وما يدريك لعل الساعة تكون قريبا ساعتيتو من البات قربتون عندهن من يساوقها أنت يرساكو قربنا تلال الله ويسألونك عن الساعة أيان مرساها سلا ساعتيتو يطيقوها متى ነው የምታርፈው ማለት የምትፈጸመው ይላሉ። قل إنما علمها عند ربي የሷ ዕውቀት እለቷ መቼ እንደሆነ ጌታዬ ዘንድ ብቻ ነው ያለው። لا يجليها لوقتها إلا هو ወቅቷ ሲደርስ ከርሱ በስተቀር የሚገልጻት ማንም የለ። ግን ቀላል አይደለችም። ثقلت في السماوات والأرض በሰማያት በምድር ከበደች እቺ ቂያማ لا تأتيكم إلا بغتة ድንገት እንጂ አትመጣላችሁም ይላል። ባልታሰበ ሁኔታ ሰዎች በክህደት ውስጥ እያሉ ቂያማ ከተፍ ትላለች ማለት ነው። يسألونك كأنك حفي عنها ስለሷ ተፈላፍለህ ልክ እንደደረስክበት በማድረግ አንተን ይጠይቁሃል። አንተስ ብትሆን እኔ ከነገርኩህ ውጪ የምታውቀው ምን አለ? قل إنما علمها عند الله ولكن أكثر الناس لا يعلمون የርሷ ዕውቀት ያለው አላህ Subhanahu Wa Ta'ala ዘንድ ብቻ ነው። ነገር ግን ከሰዎች አብዛኛዎቹ አያውቁም በላቸው ይላል። ቂያማ መከሰቷ የማይቀርና የሚታመንበት ነገር ቢሆንም
ወቅቷ መቼ እንደሆነ ከአላህ በስተቀር ማንም እንደማያውቅ እነኚህ አንቀጾች ያረጋግጣሉ ነብይ አያውቅም መላእክታም አያውቅም ሩሱሎች ሌሎችም አያውቁም ቂያማ መቼ እንደሆነች በምልክቶቿ ከማወቅ ባሻገር ማለት ነው አላህ Subhanahu Wa Ta'ala እንዲህ ይላል أولم ينظروا في ملكوت السماوات والأرض وما خلق الله من شيء وأن عسى أن يكون قد اقترب أجلهم فبأي حديث بعده يؤمنون ወደ ሰማያትና ምድር መለኮት ሰፊ ሆነው የጌታችን ግዛት አልተመለከቱም እንዴ አላህ የፈጠራቸውንም ፍጥረታት አያውም እንዴ ቀጠሯቸውም የቀረበ መሆኑን ምናልባት የቀረበ መሆኑን አልተረዱም ወይ ይላል ቅርብ ነው ማለት ነው اقترب للناس حسابهم وهم في غفلة معرضون ለሰዎች ሂሳብ የሚደረጉበት ጊዜያቸው ቀረበላቸው እነሱ ደግሞ በመዘንጋት ውስጥ ነው ያሉት ከዚህ ነገርም ችላ ያሉና ያፈነገጡ ናቸው ይላል اقتربت الساعة وانشق القمر ساعتቱ ቀረበች ጨረቃም ተሰነጠቀ أتى أمر الله فلا تستعجلوا የጌታ ትእዛዙ ወይም ውሳኔው እነሆ መጣ አትቻኮሉበት سبحانه وتعالى عما يشركون ጥራት ለሱ ይገባዋል ከሃዲያን ከሚያሻርኩት ሁሉ የላቀ ነው እሱ إنهم يرونه بعيدا እነሱ ሩቅ ነው ብለው ያስቡታል ቂያማን ونراه قريبا እኛ ግን ቅርብ መሆኑን ነው የምናውቀው ይላል رب العالمين የቂያማ ቅርብነት በዚህ መልኩ ሲገለጽ የቂያማ ምልክቶችም እየተከሰቱ መምጣታቸውን ቁርአን ራሱ ተናግሯል فهل ينظرون إلا الساعة أن تأتيهم ለመሆኑ ሰዓቲቱ ለነሱ መምጣቷን ካልሆነ ሌላ ምን የሚጠብቁት ነገር አለ فقد جاء أشراطها እነሆ ምልክቶቿ መጡ አለ የቂያማ ምልክቶችን ማወቅ ለምን አስፈለገ ለምንድነስ ነው ምናነሳሳቸው በተለይ ደግሞ ዛሬ መቅረቡንና በርካታ ነገሮች መፈጸማቸውን ማንሳቱ ለምን አስፈለገ ቢባል አንደኛ የነብያችን ሰለላሁ ዐለይሂ ወሰለም ነብይነት ያረጋግጣል ይሆናል ብለው የተነበዩት ነገር ባሉት መልኩ መፈጸሙ የዘነጉ ቀልቦችን ያነቃል የረሱትን ያስታውሳል ወንጀለኞችም ተውባ እንዲያደርጉ ሰበብ ይሆናል ከሃዲያንም ክህደታቸው ከንቱ መሆኑንና የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ግን ሐቅ መሆኑን ስለሚያረጋግጥ ኢማን ያዳብራልና ነው ይሄንን የምናነሳሳው ሙእሚኖች ምልክቶቹ ዛሬ ተከሰቱም አልተከሰቱ ቂያማ መቆሟን ቅንጣት ያህል አይጠራጠሩም ለምንድነው ትቆማለች እየተባለ ዛሬ የማትፈጸመው የሚል ጥያቄ የሚያነሱት ከሃዲያን ናቸው يستعجل بها الذين لا يؤمنون بها እነዛ የማያምኑባት ይጣደፉላታል والذين آمنوا مشفقون منها እነዛ ያመኑ ሰዎች ግን ከርሷ በስጋት ውስጥና በፍርሃት ውስጥ ነው የሚገኙት ይላል رب العالمين ألا ويعلمون أنها الحق ألا إن الذين يمارون في الساعة لفي ضلال بعيد እውነት መሆኗንም ምእመናን ያውቃሉ እነኛ በሰዓቲቱ የሚጠራጠሩ ሰዎች እጅጉን የራቀ በሆነ ጥመት ውስጥ ይገኛሉ አለ ምእመናን ተዘጋጅተውላት እየሰሩ ነው ያሉት አላህ Subhanahu Wa Ta'ala በመፍራታቸው የተነሳ الذين يخشون ربهم بالغيب وهم من الساعة مشفقون ጌታቸውን በሩቅ የሚፈሩትና ከሰዓቲቱም በስጋት ላይ ያሉ ናቸው ብሎ እንደሚገልጸው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ደግሞ ቂያማ የምትቆመው ጁምዓ ቀን መሆኑን ተናግረዋል ያ ጁምዓ ግን በየትኛው አመት ከስንት ጊዜ በኋላ እንደሆነ ለማወቅ አይቻልም في صحيح مسلم من حديث أبي هريرة عن النبي صلى الله عليه وسلم أنه قال خير يوم طلعت عليه الشمس يوم الجمعة ፀሐይ ከወጣችባቸው ቀናቶች ሁሉ በላጩ የጁምዓ ቀን ነው فيه خلق آدم በዚያ ዕለት አደም ተፈጠረ وفيه أدخل الجنة ወደ ጀነትም የገባው በዚያው በጁምዓ ቀን ነው وفيه أخرج منها ከጀነት ወደ ምድር እንዲወጣ የተደረገውም በዚያን ዕለት ነው ولا تقوم الساعة إلا يوم الجمعة ሰዓቲቱ ደግሞ ከጁምዓ ቀን ውጪ አትቆምም አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሪዋያ ደግሞ ኢማም አህመድና ማሊክ ባወሩት ከአቡ ሁረይራ ነው وفيه تقوم الساعة بجمعة كان قيامات تقومالች ካሉ በኋላ وما من دابة إلا وهي مصيخة يوم الجمعة እያንዳንዷ በመድር ላይ ተንቀሳቃሽ ሆነች እንሰሳ
የጁምዓ ዕለት በስጋት ትጠብቃለች ታዳምጣለች من حين تصبح حتى تطلع الشمس ከነጋ ጊዜ ጀምሮ ፀሐይ حتى እስከምትወጣ ድረስ إلا الجن والإنس ይሄንን ቁብ የሌላቸው ጂኖችና ሰዎች ብቻ ናቸው አሉ ሌሎች እንስሳቶች እንኳን ጁምዓ ቀን ሲመጣ ምናልባት ቂያማ የሚቆመው ዛሬ ይሆን በሚል በስጋት ይተባበቃሉ شفقا من الساعه ከቂያማ ከመስጋታቸው የተነሳ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ምልክቶች በጣም በርካታ ናቸው ከነዚያ መካከል እንግዲህ ሰዎች ከኸይር መዘንጋታቸው መሆኑን ቁርአን ራሱ ገልጿል اقترب للناس حسابهم وهم في غفلة معرضون ሂሳብ የሚደረጉበት ጊዜ ለሰዎች ቀረበላቸው እነሱ ግን በመዘንጋት ውስጥ ናቸው ያሉት ከጌታም ፍቃድ ያፈነገጡ ናቸው ይላል አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንደተናገሩትና ሐኪም እንደዘገቡት ደግሞ መውቁፈን እንዲህ ብለዋል اقتربت الساعة ولا يزداد الناس على الدنيا إلا حرصا ولا يزدادون من الله إلا بعدا ሰዓቲቱ ቀረበች ነገር ግን ሰዎች በዱንያ ላይ ስስትን እንጂ አይጨምሩም ከአላህ ደግሞ መራቅን እንጂ አይጨምሩም ማለት ማዕሲያን እየጨመሩ ይሄዳሉ ለማለት ነው በሐዲስ የተገለጹ የቂያማ ምልክቶች ዑለማዎች ይከፋፈሏቸዋል ከክስተታቸው አቋያ የተከሰቱና የተፈጸሙ ብሎ የሚከፈል አንድ ምድብ አለ የዓላማቱን ظهرت وانقضت ነብዩ ሰለላሁ ዐለይሂ ወሰለም መላካቸው መሞታቸውና የመሳሰሉ ነገሮችን ይመስል እንደገና ደግሞ እየተከሰቱ ያሉ በየዕለቱ የምናያቸው የቂያማ ምልክቶች አሉ ዚና መስፋፋት ኸምር መብዛት ሪባ መስፋፋትን ይመስል ሶስተኛው ደግሞ እስከዛሬ ያልተከሰተና ቂያማ ጫፍ ላይ ሲደርስ የሚከሰቱ አሉ ደጃል መዝለቁ ዒሳ መውረዳቸው ይመስል ማለት ነው እናም የቂያማ ምልክቶች ከግዝፈታቸውና ከቅለታቸው አኳያ ደግሞ ለሁለት ይከፍሏቸዋል ዑለማዎች ዓላማቱን ኩብራ ትላልቅ ምልክቶች የተባሉ አሉ ዓላማቱን ሱግራ ትናንሽ ምልክቶች የተባሉ ደግሞ አሉ ትላልቅ የተባሉት ደጃል መውጣቱ መህዲ መዝለቁ ከምድር የምትወጣ እንስሳ ሰዎችን የምታናግር ብሎ አላህ በቁርአን የተናገራት መውጣቷ ፀሐይ ከምስራቅ ሳይሆን ከምዕራብ በኩል መውጣቷና የእጁጅና መእጁጅ መምጣታቸው ሌሎችም ይገኙበታል ታላላቅ ምልክቶች የሚባሉ እነኚህ እስከዛሬ አልተከሰቱም ትናንሽ ምልክቶች የሚባሉት ደግሞ በጣም በርካታዎች ናቸው እነሱ በአብዛኛው ተከስተዋል ዛሬም እንግዲህ በፕሮግራማችን የምንመለከተው 55 የቂያማ ምልክቶች የተፈጸሙትን ነው ማለት ነው አንደኛው የነብዩ ሰለላሁ ዐለይሂ ወሰለም መላክ ራሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ለሳቸውና በቂያማ መካከል ሌላ ነብይ የለም የመጨረሻው ነብይ ናቸው ይሄን አስመልክቶ ቡኻሪና ሙስሊም በዘገቡት ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል عن أنس بن مالك عن النبي صلى الله عليه وسلم قال بعثت أنا والساعة كهاتين أنينا قياما እንደነኚህ ሁለት ጣቶች በመሆን ነው የተላክነው እኔ ለቂያማ ያለኝ ቅድመት ይህቺ አመልካች ጣት ከረጅሟ ጣት ያላትን ርቀት ያህል ነው ለቂያማ ጫፍ ላይ ነው የተላኩት ለማለት ነው የሳቸው መላክ አንዱ የቂያማ ምልክት ነው እንደገና ደግሞ የጨረቃ መሰንጠቅ ጨረቃ ለሁለት ተከፍላ ቁረይሾች ከነብዩ ሰለላሁ ዐለይሂ ወሰለም ጋራ እሰጣ ገባ ላይ በነበሩበት ሰዓት ምድር ወርዳ አይተዋታል ግማሽ አካሏ ማለት ነው ይሄ በቁርአንም ተነግሯል اقتربت الساعه وانشق القمر ሰዓቲቱ ቀረበች ጨረቃም ተከፈለች ብሎ በቁርአን ሱረቱል ቀመር ላይ እንደሚናገረው ማለት ነው ይሄ ደግሞ ጨረቃ ለሁለት ተሰንጥቃ እንደገና መልሳ የተያያዘች መሆኗ በዛሬው የስነ ፈለክ ሊቃውንቶችም እየታመነበትና ጨረቃ ላይ ፈርሶ የመግጠም ምልክት ይታያል ይያሉ ነው ያሉት طبق ما اخبر به القرآن ቁርአን በተናገረው መሰረት በትክክል መፈጸሙን ለካሃዲያን እንኳን በማያሻማ መልኩ የሚያሳምን ነገር እያዩ ነው ያሉት ማለት ነው ሶስተኛው የረሱል ሰለላሁ ዐለይሂ ወሰለም መሞት ነው ይሄም የቂያማ ምልክት መሆኑ በሐዲስ ተነግሯል
እሳቸው ትሞታለህ ተብሎ ተነግሯቸዋል ኢነከ መይቱን ወኢነሁም መይቱን አንተም ትሞታለህ እነሱም ይሞታሉ የማይሞት ረብ العالمين ብቻ ነው وما جعلنا لبشر من قبلك الخلد ካንተ በፊት ለሰው ልጅ ዘላለማዊነትን አላደረግንም ይላል ረሱል ሰለላሁ ዐለይሂ ወሰለም መሞታቸው በኡማቸው ላይ ከተከሰቱ ታላላቅ አደጋዎች መሐከል ግንባር ቀደሙን የሚይዝ ነው كما روى الإمام ابن ماجه رحمه الله عن عائشة رضي الله عنها أن النبي صلى الله عليه وسلم قال يا أيها الناس أنت سوجهوي أيما أحد من الناس أو من المؤمنين أصيب بمصيبة من يوم سو أدقى يقات موكهنا فليتعز بمصيبته بي بني بدرسبت بني موت بدرس أدقى يسنانا عن المصيبة التي تصيبه بغيره كان إلى بال أكال كم يقات مصيبة كله بزه سنانا فإن أحدا من أمتي لن يصاب بمصيبة بعدي أشد عليه من مصيبتي ما نمسو كان يبو حالا كان يموت يبلت أدقى آيات قاتمهم بلوال يا رسول صلى الله عليه وسلم بأمات مكاكل منور نعمانو يستاتشو منت الدقمو برقت مصيبة نبرة إن حديث شيخ الألباني صحيح نو بلوتال السلسلة الصحيحة عليه ለምንድን ነው ይሄ ትልቅ አደጋ ነው የተባለው ይሄ ነብዩ ሰለላሁ ዐለይሂ ወሰለም በኡማዎቻቸው መካከል መኖር ፊትናና አዛብ እንዳይወርድ ሰበብ ስለነበረ ነው አላህ Subhanahu Wa Ta'ala አንተ በህይወት እያለህ በኡማህ ላይ አጠቃላይ የሆነ ጥፋት አላመጣም ብሎ ቃል ገብቶላቸዋልና ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም አንተ በመካከላቸው እያለህ አላህ አይቀጣቸውም ይላል وما كان الله معذبهم وهم يستغفرون النصم ደግሞ ምህረትን እየለመኑ ይያለ አይቀጣቸውም አመፀኛ ሲሆኑ እንጂ በማለት ይናገራልና ነብዩ ሰለላሁ ዐለይሂ ወሰለም እስካሉ ድረስ አዛብ እንደማይመጣ ዋስትና ነበርና ነው የእሳቸው መሞት ከባድ አደጋ ነው ተብሎ የሚገለጸው ማለት ነው በሌላ በኩል ረሱል ሰለላሁ ዐለይሂ ወሰለም ሙስሊምና ኢማሙ አህመድ ከአቡ ሙሳ አልአሽዓሪ እንደዘገቡት قال النجوم امنه للسماء ከዋክብቶች መኖራቸው ሰማይ አማን መሆኑን ያረጋግጣል አሉ فإذا ذهبت النجوم أتى السماء ما توعد ከዋክብቶች ከረገፉ ሰማይ የተቀጠረችው ቀጠሮዋ ደረሰ ማለት ነው ቂያማ ሲቀርብ ከዋክብቶች ስለሚረግፉ ማለት ነው وإذا الكواكب انتثرت ብሎ በቁርአን እንደሚናገረው ከዋክብቶች ይረግፉ በማለት وأنا أمنة لأصحابي እኔ ደግሞ ለሰሃቦቼ አማን ነኝ እኔ እስካለሁ ድረስ በሰሃቦቼ ላይ አደጋ አይደርስም فإذا ذهبت أتى أصحابي ما يوعدون እኔ ከተወገድኩኝና ከጠፋሁኝ ወይም ከሄድኩኝ ሰሃቦቼ የተቀጠሩት ነገር መጣባቸው ማለት ነው አሉ واصحابي امنه لامتي የኔ አስሐቦች ደግሞ ለኡማዬ አማን ይሆናሉ መኖራቸው ለነሱ ኸይር ነው ሰሃቦች ያሉ ክፉ ነገር ስለማይመጣባቸው فاذا ذهب اصحابي اتى امتي ما يوعدون ሰሃቦቼ ከሄዱ ኡማዎቼ ደረሰባቸው የተቀጠሩት ቀጠሮ ማለት ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም መሞታቸውም ተፈጽሟል ሌላው በይቱል መቅደስ ይከፈታል ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መዲና ያሉ እንኳንስ ሻም ሀገር ሄደው ፍልስጤም ያለውን ኢየሩሳሌም በይቱል መቅደስን ሊከፍቱ ቀርቶ በመዲና ዙሪያ ያሉ አገሮች እንኳን ብዙ ችግር ላይ በነበሩበት ሰዓት ሙሉ ለሙሉ አረቢያ በሳቸው ቁጥጥር ባልሆነችበት ሰዓት በይቱል መቅደስ ይከፈታል ብለው ተናገሩ እንደውም ቅርብ ጊዜ አሉ እንዳሉትም ከሂጅራ በ16ኛው አመት ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ተነጥለው በ6 አመት አካባቢ በይቱል መቅደስ በዑመር ኢብኑ ኸጣብ ዘመን ተከፈተ ማለት ነው ዑመር ኢብኑ ኸጣብ በይቱል መቅደስን ከፍተው መስጂዱንም ሰርተዋል ይሄም ተፈጽሟል ሌላው الموت الجماعي በጣም በርካታ ህዝብ በአንድ ጊዜ የሚያልቅበት ወባና ወረርሽኝ ይፈጠራል አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄም ደግሞ ኢብኑ ሐጀር አልአስቀላኒ ረዲየላሁ ዐንሁ እንዳሉት አምዋስ የሚባል ቦታ ላይ በፍልስጤም አካባቢ ከሂጅራ በ18ኛው አመት በጣም በርካታ የሆኑ ህዝቦች አልቀዋል ይላሉ ኢብኑ ሐጀር في خلافة عمر بن الخطاب ከ25000 በላይ ሰዎች ማከላቸው በርካታ ሱሐቦች ያሉበት አንድ ጊዜ ያልቀዋል አሉ ይሄ
ጅማሬውን ነው የሚያሳየው እንጂ እንደዚህ ሰፊ እልቀት የሚፈጠርባቸው አጋጣሚዎች ከዛን ጊዜ ጀምሮ በተለያየ ዓለም ክፍል ተከስተዋል ግማሹ በተፈጥሮ አደጋ ይሆናል ለምሳሌ የሱናሚ እልቀት ይመስል በኢንዶኔዥያ አካባቢ የተከሰተው እንደገና በአሜሪካ አካባቢ በዝናብ በዶፍ ዝናብ በተለያየ አጋጣሚ የሚፈጠርበት እልቂቶችን በሚዲያ ሰምተናል አይተናል በባንግላዴሽ የሚከሰተውን አይተናል በተለያዩ ዓለም አቅጣጫዎች ደግሞ በረሃብ ሰበብ ሰፊ የሆነ እልቂት ይፈጠራል በሺዎች ወይም በመቶ ሺዎች የሚቆጠሩ ህዝቦች የሚወድሙበትና የሚያልቁበት እንደገና ደግሞ በሰው ሰራሽ አደጋዎች በጦርነት ምክንያት በርካታ ከተሞች በርካታ ህዝቦች ህፃናት ሴቶች ወንዶች የሚረግፉበት ሁኔታ እየተመለከትን ያለነው እንደገና በሌላ በኩል ደግሞ በበሽታዎችም ራሱ ይሄው ዛሬ ዓለም አቀፍ ጭንቀት የሆነው HIV እንኳን ምን ያህል ህዝብ እያረገፈ እንደሆነ ግልጽ ነው ይሄ ከጥቂት ጊዜ በኋላ የምንመለስበት ይሆናል ሌላው ስድስተኛው ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ምልክት ብለው የተናገሩት የገንዘብ መስፋፋት ነው በጣም ገንዘብ ይበዛል ብለው ተናግረዋል ረሱል ሰለላሁ ዐለይሂ ወሰለም لا تقوم الساعة حتى يكثر فيكم المال فيفيض قيامات قومم ገንዘብ በእናንተ መካከል በዝቶ እስከሚ ጎርፍ ድረስ حتى يهم رب المال من يقبل صدقته የገንዘብ ባለቤት ሰደቃውን የሚቀበለው አጥቶ እስከሚጨነቅ ድረስ ዓለም በሀብት የምትመሸነሽበት ጊዜ ይመጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ويعرض وحتى يعرضه فيقول الذي يعرضه عليه لا أرب لي فيه በየመንደሩ እየዞረ ድሃዎችን ፍለጋ ድሃ ነው ብሎ ለሚያስበው ካስቲችን ገንዘብ ተቀበለኝ ሰደቃ ብሎ ሲሰጠው አይ ዛሬ እንኳን ገንዘብ አልፈልግም ትላንት ነበር የቸገረኝ አሁን አግኝቻለሁኝ ራሴን እችላለሁ እያለ ማይቀበልበት ጊዜ ይመጣል ብለው ተናግረዋል በሌላም ሐዲስ ይሄኛው ሐዲስ ቡኻሪና ሙስሊም ዘግበውታል ቀጣዩ ሐዲስ ደግሞ عن أبي موسى الأشعري رضي الله عنه عن النبي صلى الله عليه وسلم قال لا يأتين على الناس زمان يطوف فيه الرجل بالصدقة من الذهب عند زمن يمطال ودفيت عند باله ገንዘብ ወርቁን ይዞ መንደር ለመንደር የሚቀበለው ፍለጋ የሚዞርበት ጊዜ ثم لا يجد احدا ياخذه አንድ እንኳን የሚቀበለው ማያገኝበት ጊዜ ይመጣል ይላል ይሄ ግማሾቹ ዑለማዎች ተከስቷል በዑመር ኢብኑ አብዱል አዚዝ ዘመን የተከሰተው ብለዋል روى يعقوب بن سفيان من طريق عمر بن أسيد قال لا والله ما مات عمر بن عبد العزيز حتى جعل الرجل يأتينا بالمال العظيم عمر بن عبد العزيز على موتم عند سو ገንዘብ ይዞ መጥቶ ሲያበቃ اجعلوا هذا في من ترون ይሄንን ገንዘቤን ለመሰላችሁ ስጡ እስካለን ድረስ ይዞ ይመጣና ስጡ ይለናል ያንን ገንዘብ የምንሰጠው ሰው ፍለጋ ቁጭ አድርገነው እንጠብቃለን በየጊዜው ደሃ ይገኛል ብለን ስንጠብቅ የሚቀበለን አተን ለባለቤቱን መልሰዋለን ባለቤቱ ይመጣና ያን ገንዘብ ሰጣችሁልኝ ወይስ ብሎ ሲጠይቀን አይ አልሰጠንም የሚቀበል አላገኘንም እንለዋለን አይ እኔ አግኝቻለሁ ብሎ ወስዶት ይሄዳል ወስዶት ደግሞ አገኘሁ ወዳለው ደሃ ሲሄድ አይ እኔ በቅቶኛል አልፈልግም የሚልበት ጊዜ አሳልፈናል ይላል قد اغنى عمر بن عبد العزيز الناس ይሄንን እንግዲህ ተከሰቷል ብለው ተናግረዋል ابن حجر العسقلاني رحمه الله عليه قال اسناده جيد በዑስማን ዘመን የተከሰተው ፈትህ ነው ብለው የፈሰሩም አሉ